አትና ክብራን ሁላችሁም ጻፉት። አስር ሺህ 79 ለምን መሰላችሁ? ፕሮሰስ አድርጌ ስንት አለ? 79 ትደግምልኝ? እሺ 10,79 እኔ ካላሰሙ እስኪ ቆይ አማርኛ ለማትችሉ ደግሞ 10,79 ሂሳቡ በጋራ ነው የምንሰራው። አንቸኩልም። ዮኒ ከመጣ አስገባው። አፍ ሶማሌ ልትገቡ። ወይኔ 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 ወይኔ! አልሰማውም እኮ ቴዲ። እንኳን እግዚአብሔር ያተረፈ እንኳን ማርያም አዳነች ነው ይሁን እኮ ማለት ያለባችሁ። ዮኒ እንኳን ማርያም ክርስቶስ። እናንተ እኮ ጤነኛ ብትሆኑ እኮ እግዚአብሔር እንኳን አወጣ ወንድሜ ነው ማለት ያለባችሁ። ነጠላ ዘቅዘቃችሁ ነበር እኮ መምጣት የነበረባችሁ። እሺ ዮኒያችን ሰምታል ሙሉ ወይ አልሰማውም። ከሄሉ ጋር ነበርኩኝ። ይቅርታ። ምን እያሰማችሁኝ ነው ቤተሰብ? ምንም የሰማሁት ነገር የለም። ጌታ አይ ነው። አሁን ልነግራችሁ ነው። ምኑ ጋር ደረስኩ መሰለህ? ታስታውሳለህ? የመጨረሻ ሰዓት አንተ ጋር እርቁን ከፈጸምን በኋላ ቻሌንጁ እንዳይረሳ ብያቸው ነበር። የኔ ቤተሰቦችን ቻሌንጁ እንዳይረሳ ብያቸው ስለነበረ አንተ $700,000 አስገባለሁ ብለሃል። እኛ ደግሞ $2 ሚሊዮን እናስገባለን ብለናል። አንተ ቀድመ ላክ ወይም ደግሞ ታማኝ ሰው ጋር እንደውም አንተ ጋር ላክ ምናምን ስል ነው አይቻልም፣ ራሳችሁ አስገቡ አናስገባም የሚል ተከራክረን ነበር። አንተ ጋር $700,000 የሚያል እንዴት እሱ ጋር ምን ይልካሉ አለ። የሆነ ሆኖ አስገባ አላስገባም። እኔ ደግሞ ግግም አረንጓዴውን አልጫንም፣ ያየሁትን አይቻለሁ አልጫንም። ቀድመ ተጫን፣ ካልሆነ ሌላ ሰው ጋር ላክና ያንተ መግባቱ ከተረጋገጠ በኋላ የኔ ይወሰዳል። በዚህ ነበር ክርክራችን ብዙ ጊዜ የወሰደው። አሁን ነገር እያደር ይጠራል። ሰው እያደር ሲጠራ በሰዓቱ ፍራኦል ኢቲቻ ከመቄዶንያ ሰዎች ጋር ተመካክሬ ተነጋግሬ የባንክ አካውንታቸውን ይዤ መጥቻለሁ ብሎ ነበር። ሰምተሃል አይደል? ኦኬ፣ የተናገረውን አስደምጣለሁ። ሙሉ ቪዲዮ አንተ ጋርም ስላለ ይሄን ታስደምጣለህ አንተ። ፍራኦል ኢቲቻ በአንድ ጊዜ አይተላለፍም። ከመቄዶንያ ሰዎች ጋር ተነጋግሮ ያመጣው የባንክ አካውንት ነው። እንደውም የሆነ ቪዲዮ ላይ የነሱ ገንዘብ መግባቱን መቄዶንያ ሰዎች ጋር ሄጄ እነ ቢኒያም ጋር ሄጄ ካረጋገጥኩ በኋላ ገንዘቡን ሰይፉ ጋር ይዤ ነው የምሰጣው ብሏል። ሰምታችኋል? እኔ በአካል ሄጄ የነሱ ቢኒያም ጋር ሄጄ አስረክባለሁ እዛ ነው እሱ መጀመሪያ ላይ ያለው ነው እንደዛ። እሱ በአካል ሄዱ ነው የሚያስረክበው። ለእኛ ደግሞ እንድናስገባ የሰጠንን የባንክ አካውንት ነው የምትሰሙት። እሺ ተብሎ 2 ቀን አፕሩቭ አስደርጌ ዛሬ ስሙ በደንብ። ስለዚህ የመቄዶንያ አካውንት ማስገባበት አካውንት 10,79 ለምን መሰላችሁ? ላልሰሙ ጻፉላቸው። ኦኬ ቴንክ ጎበዝ። የጻፈ ነው አንድ ልጅ። አንድ ለመጨረሻ ጊዜ ልድገምላችሁ፣ ከዛ አድርጉ ምላችሁን ታደርጋላችሁ። 3,335,000 ስቴቪንግ ላይ ነው። 188,000 ቼኪንግ ላይ ነው። እስከዚህ ላይ 700,000 አሁኑ ትራንስፈር ሲደረግ ያሳያል። ስለዚህ የመቄዶንያ አካውንት ማስገባበት አካውንት 10,79 ለምን መሰላችሁ? ፕሮሰስ አድርጌ ባንክ ሂውጅ አማውንት በአንድ ጊዜ አይተላለፍም ተብሎ 2 ቀን አፕሩቭ አስደርጌ ዛሬ 9:30 አካባቢ ላይ ነው አፕሩቭ ያደረጉኝ። ስለዚህ መቄዶንያ ቻሪቲ በመሆኑ ተጣርቶ ይህ ሁሉ አማውንት የት ነው የሚሄደው ተብሎ ተጣርቶ መቄዶንያ የሚባል ያንን ኢንቨስቲጌት አድርጎ ነው አፕሩቭ ያደረጉልኝ። 9:30 ላይ ነው ዛሬ ዴድላይን የሰጠው ዛሬ ነው። አካውንት ከፍተህ ታሳየናለህ መጀመሪያ፣ ከዛ አካውንት ላይ መላኩ ነው
ስቴትመንት እፈልጋለሁ ብያለሁ። ከዛ በኋላ እሱ ካለፈ በኋላ እኔ እዚሁ ጋር አስገብቼ ልክ ሲገባ ቲክ ያደርግልኛል፣ ያሳየኛል ራሱ ዋይር ትራንስፈር ማለት። ስለዚህ ቅድም ተናግሬያለሁ። አምና ፕሌይ እኔ እየተጫወትኩ ሳይሆን ትክክለኛውን ፋክት ተናገርኩ ያለሁት ማለት። ስለዚህ ይሄ ስለሆነ እኔ ከአካውንቴ ላይ የለም እንዳትሉ፣ ይኸው ቼዝ ባንክ ከፍቼ ነው ያሳየሁት። የራሴ ነው አካውንቱ። ይኸው እዚህ ጋር እንትን ስል ፍራውን ትቻ ይላል። በጣም ጥሩ ነው። ፍራውን አካውንትንም አይተናል። አንድ ጊዜ ትይዝልኛለህ። በጣም ባሪክ ነው። ማኛው ንግድ ባንክ አለ። አንድ ወደዛ እመጣለሁ። እሱ ካለው ማኛው ካለው አክሰስ ያላቸው ይገባሉ። ችግር የለውም። መሀል ማለት የቤተሰብ አለ፣ የኔ የለኝም። የቤተሰብ አለ። በአንድ ሺህ ነው። ይሄ በጥፊዋለሁ ፎቶ ያደረኩት የሱ ነው። በትልቁ አድርገው ብራዘር። ማን ከላይ አቡካን በትልቁ አድርገው እላይ ያለው አቡካን በትልቁ አድርገው። እሺ ከለሩን አድርገው። አቧችን ቴዲ ኤርሚያስ ደቻሳ ዳባ ኤርሚያስ ደቻሳ ወይ ድረስ ሁላችሁም ይሄን ቼክ አድርጉ። ማን ነው ይሄ? ይሄ ሰው ማን ነው? ታውቃለህ? አሁን እኛ አስገብተን ብንኖር እኮ ሻሿ ተሰርተናል። 40ውንም አላለቀም። እኔ እንደዚህ ለቅቄ አላለቀም። ግን እናንተ የራሳችሁ ማን ነው ይሄ ሰው ማለት? ቆይ የቢኒ ስልክ አለኝ። የቢኒ ሰዎች ላስገባ። ማኛው ይኸውልህ የመቅዶኒያ ሰዎች አሉ። ላስገባ። ይኸውልህ እዚህ ጋር አንዴ እኔን በትልቁ አድርገኝና ላሳየህ። ቆይ እኔ ያለውን ለማጣራት ነው። ቁም ነገሩ ሁላችንም በተለይ ሶሻል ሚዲያ ላይ ስም ያላችሁ ሰዎች ቢቀር ይቀራል። አጭበርባሪዎች አንዳንድ ጊዜ እኛ ውስጥ ይደበቃሉ፣ አንዳንድ ጊዜ ብሔር ውስጥ ይደበቃሉ፣ አንዳንድ ጊዜ ሃይማኖት ውስጥ ይደበቃሉ። እኛ ካልተናገርን፣ እኛ ካላስተማርን ትውልድ እንዴት ይድናል? ይህን እግዚአብሔር ለመልካም ነው ያሳየን። የከፉ ወንጀሎች ሊሰሩ ነበር ማለት ነው። እንደዚህ አይነት ነገሮችን ስታዩ ብሔሬ ነው የኔ ትውልድ ነው የኔ ሃይማኖት ነው የኔ እንትን ነው ሳንል፣ ወይ ግን መጥቶ ኤክስፕሌን የማድረጉን ነገር እድል ቢሰጠው ጥሩ አይደለም? 100% ይቻላል። ኦኬ ልደውልለትና ምንም ጥያቄ የለውም ራሱ ቢያብራራ ጥሩ ነው። ገባ? ምንም ችግር የለውም። መሀል ዳኛ ስለነበርኩኝ ታዲያ እንዳልባል ላስገባውና እሱ ይናገራል። ምንም ችግር የለውም። ያማ አሁን ሌላ አዲስ ዜና ደግሞ አካውንቱን እኮ በአንደበቱ ራሱ ነው አይደለ? እንደ ይሄን አካውንት አስገቡ ብሎ የሰጠው ምኑ ነው ኤክስፕሌን የሚደረገው? ወይ ቡካዬ ስለዚህ አካውንት ነው ኤክስፕሌን ቡካ ይደውል፣ ችግር የለውም። ይደውልና የሚለውን እንሰማለን። ግን እኔ በተደጋጋሚ እንደምነግራችሁ ማንንም አትፍሩ። ወንጀለኛ ብሔር ሊኖሩ አይገባም። ወንጀለኛ ሃይማኖት ሊኖሩ አይገባም። እንዲህ ያለ ነገር የተሰራ ብሔር ውስጥ ሲወሸቅ፣ ሃይማኖት ውስጥ ሲወሸቅ፣ አማራ ውስጥ ሲገባ፣ ኦሮሞ ውስጥ ሲገባ፣ ትግራይ ውስጥ ሲገባ፣ ማንም ብሔር ውስጥ እንዳይገባ መከላከል አለብን። ኢንድ ሪዘልቱ ትውልድ ማስተማር ነው። ሰላማዊ ኢንቫይሮንመንት መፍጠር ነው። እህቶቻችን እንዳይዘረፉ እንዳይታለሉ መከላከል ነው። ካልሆነ የሚያለቅሱ ሰዎች እየባሱ ይመጣሉ። ሌሎቻችሁ ደግሞ አንዳንድ ጊዜ ጋይስ ክብር ይበልጣሉ። ከአንዳንድ ለሀቅ መኖር ይበልጣል። ከእግዚአብሔር ታገኛላችሁ። እግዚአብሔር ለእናንተ ያዘጋጀላችሁን አታውቁም። ብሎ ለተራ ፍርፋሪ ነገር የምስኪኖች እንባ አትቀልዱባቸው፣ አትሸሽጓቸው ፕሊስ። አሁን እኔ ይህን የምናገረው ለመስበር ለምናምን አይደለም። እንዲህ ያሉ ነገሮች እንዲስተካከሉ የእርምት እርምጃ በጋራ እንድንስጥ በቃ መቆም ካለበት መቆም አለበት። እንደዚህ አይነት ነገሮች መስተካከል አለባቸው። ትውልድ መንቃት አለበት ለማለት ያሉ እንጂ ለመስበር ለምናምን አይደለም። መክረ ነው ብንመልሰው ወንድማችን ነው፣ ሌላ ነገር የለውም። ገንዘባችን እናደርገዋለን። ዝም ከተባለ ግን ሌላ ነገር ነው የሚፈጠረው። እና ፕሊስ በዚህ አውድ ነው መንቀሳቀስ ያለብን። ታፕታፕ አድርጉ፣ ይደወልለታል። መጥቶ የሚናገረውን እንሰማለን። ግን እዚህ መጥቶ ኤክስፕሌን ካደረገ እኔ በቃ ቦልስ የእሱ ያለውን ቦልስ ሳላደንቀው አላልፍም። አብረን እንሰማለን። አብረን እንሰማለን። ደግሞ በተቃራኒው እሱ እዚህ መጥቶ ኤክስፕሌን ካረገ በኋላ እናንተ ልክ ነህ ተሳስተህ ነው እንዴ ምናምን ካላችሁ ደግሞ እናንተን ነው ፋራ አድርጌ ማስባል። ኧረ ተው፣ ይዘናል።
ተቻክለ ከቴዲ ጋር አትቀልስተው። እኔ እያንዳንዱ እርምጃ ቀላል አልራመድም እያልኩ የመጀመሪያው የሁለተኛው ከመጀመሪያው ይመስላል አውርቼዋለሁ። አሁን ምንድን ነው ያለው? የማን ነው ሰይፉ ፋንታውን ላይቭ ላይ በሱ ላይቭ ላይ አሁንም ገብተው ቼክ ማድረግ ይችላሉ። እሱ ላይ ያለ አካውንት ነው፣ ገብተው ይዩት። አረ ሰይፉ እዛው ንግግር ላይ የመቄዶንያ ሰዎችን እዚህም አሜሪካም አሉ አናግሬያቸው ኖ ያለውን ነው የምነግርህ። እሱ ያለውን ነው። ሜሴንጀር ብራዘር እኔ አልገባም እዚህ። ግን መቄዶንያ ሰይፉ ፋንታውን ዩቲዩብ ላይ ላይቭ ያለውን እሱ አካውንት ነው ይሄ አካውንት እያለ ነው። እስቲ ላይቭ ላይ ያላችሁ ወይም የመቄዶንያ አናግሬያቸው ነው ብሏል እኮ ቴዲ። ተነጋግሬ ተደዋውዬ ነው ብሏል። እዛ ላይማ ብሏል። ዮኒ ድገምላቸው፣ ያለውን ድገምላቸው። ያለውን ነው የምለው። እኔ ማውቀው ነገር ያለውን ነው እሱ ጀስት ሜሴንጀር። እኔ አሁን ደውዬ ነው ያወራው። ያለኝ ምንድን ነው ሰይፉ ፋንታውን ላይቭ የሚያስተላልፍበት ላይ ላይቭ የሚሰበስብበት ላይ 100 ሚሊዮን ብር የገባበት 1 ሚሊዮን 2 ሚሊዮን የገባበት እሱ አካውንት ነው። እሱን አካውንት ነው እኔ ይዤ የመጣሁት ነው የሚለው። እንግዲህ ይሄ ነው መቴጁ። ቴንኪው ሁላችሁም ሰምታችኋል። ይሄ ነው ያለኝ። እድል ሰጥተነዋል። እኔ ምን እንደሆነ ለነግራችሁ እኮ ነው። እንረጋጋ። እንደማይመጣ አውቃለሁ እኔ። ኤርሚያስ ደቻሳ ማን ነው? ቻትጂፒቲ ላይ ይገኛል። አራላ እኔ ይዣለሁ እኮ ዶክመንት አሰናድቼ እኮ ነው የገባሁት። ዝም ብዬ ከእንቅልፌ ተነስቼ እኮ አይደለም የገባሁት። እርሜ ኤችዲ አይደለም። ያን እንደምልታያይዝ እርሜ ኤችዲ ያላለው እንደዚህ። ኦኬ ኤርሚያስ ደቻሳ አንድ ግለሰብ ነው። ምናልባትም ከዚህ ተጠርጣሪ ጋር በመቄዶንያ ስም እኛ ማናቃቸው ብዙ ወንጀሎች ሲሰሩ ነበር። አገር ቤት ያላችሁ የህግ ሰዎች እያደመጣችሁ ነው። ጥልቅ የሆነ ኢንቨስቲጌሽን ማድረግ አለባችሁ። ኢንቨስቲጌት ማድረግ አለባችሁ። ፍኖተ ህይወት የተባለ የጉዞ ፕሮግራሞች የሚያደርጉ ጀስት ግሩፕ ኦፍ ኢንዲቪጁዋልስ ከነሱ ውስጥ አንዱ ነው። መቄዶንያ አልሾማቸውም። እኚህ ሰዎች ለምሳሌ በቸርች ለምሳሌ እኔ እዚህ ቲክቶክ ላይ ያለን ጓደኛሞች ተሰብስበን እንሂድ ብንል የተለያዩ አይነት ምንጎበኛቸው ቦታዎች አሉ። ለምሳሌ ላይ ተሰይ ይሁን እንሰብሰብና የተወሰነች ገንዘብ አዋተን መቄዶንያን እንጎበኝ እንላለን አይደለ? እኔ ዮኒ ቶሮንቶ፣ ዮኒ ማኛ፣ አቡካ፣ ተምር እና ከታች ላውጋው ጭስ ተሰብስበን ወደ ኢትዮጵያ ልንሄድ ስለሆነ መቄዶንያ እግረ መንገዳችንን እንጎበኛለን ስንል እኛን የምታውቁን ሰዎች ገንዘብ ትሰጡናላችሁ። እኔ ሊሆን ይችላለሁ፣ ለላውጋው ሊሆን ይችላል፣ ለዮኒ ማኛ ሊሆን ይችላል። ያንን ወስደን ለመቄዶንያ እንሰጣለን። የመቄዶንያ ህጋዊ ስሮኝ ላዳምጥ። እኔ ማስታረቅ ነው ያለብኝ እንጂ ማጣላት አልፈልግም። ቴዲ መታዘብ አለብህ አንተ። ለመናገር እኮ አይደል መታዘብ አለብህ። ችግር የለውም። አዎ ከስሮኝ እታዘባለሁ ብራዘር። ኖ እዚህ ካለ አንተ ሀሳብ መስጠት ትችላለህ። ጀስት ምንም ያንተ እዚህ መሆን የሚያደፈርሰው ነገር አለ ብለህ የምታስብ ከሆነ ያደፈርሳል። ለምን መሰለህ? እናንተ አሁን ኤክስፖዝ የምታደርጉን ነገር አለ፣ ራሳችን ደረስንበት ያላችሁት። እኔ ደግሞ አንተም ስትናገረው እሱም ሲናገር አንተም ስትናገረው አዳምጬ ለእርቅ ነው ያመጣኋችሁ። ገባ? የደረስንበትን ደግሞ ስንነግርህ ታዝበህ የደረሰውን ምንድነው ከስሮኝ ታዝቤ አይቼ እሱ ቢኖረው ሁለታችሁ ስትቀጣቀጡ ቁጭ ብዬ ማየት ምንም ችግር የለውም። ለዛ ነው እና እናንተ ተነጋገሩና ያለው ነገር አለው ከታች ቁጭ ብዬ እሰማለሁ። አንድ አካውንቱን ዮኒ ማኛ ቢነግረን ደስ ይለኛል። ችግር የለውም። ዮኒ ማኛ የሰጠውን እኔ ማስታረቅ እንጂ እናንተ ልትታዙብኝ አልፈልግም። ችግር የለውም። ቴዲ ይቅርታ
ያው ስለተከፈለው ስለሚቀየመው ነው። እኔ ባህሪ ያወቃችሁ እንደዚህ ነው ልጅቷ ገባ። እናንተን በማላችሁ ገብቻለሁ። ንገረኝ እስኪ አንዴ ቀባጥራ ስለነበረ ልናገር። ፍራውል የተናገረውን አካውንት እዚሁ ጋር ራሱ ሰምቶ ይውጣ። ትክክል ነው አይደለም? ዩቲዩብ ላይ ቼክ ላድርገው። ታንክ ዩ ዩቲዩብ ላይ እኔ ቼክ ላድርገውና ያለን መጀመሪያ እናንተ ፈልጉ፣ የራሳችሁን ፍለጋ ቀጥሉ። እኔ ታሪኩን ልንገራችሁ። እሺ ቆይ እዚህ ያላችሁ ሰዎች በእንትን ይሁን፣ እኔ ችግር የለውም። መቀመጥ ነበር እዚህ ጋር አንድ ሰው ሲጽፍ ነበር፣ ሌላ ነው አካውንቱ እያሉ ነበር። እሺ ይኸው እዚህ ጋር አሁን ገባችሁ። በሌላ ነገር እያያያዙ ስለሆነ የኔን ነገር እኔ ስትጣሉ በማላችሁ አልገባው። አሚን እኔ እኮ አሁን እኔ አልገባኝም። እኔ እኮ አልጨረስኩም እኮ። ኦኬ አንዴ ምን ላይ ነው ትንታኔ እየሰጣችሁ ያለው? እናንተ አውሩና እኔ እዚሁ ቁጭ ብዬ ማለት ነው ታውሩና እኔ ዩቲዩብ ላይ ገብቼ የላይቭን አካውንት እነግርሃለሁ። ማች ታረጉትና እናንተ የፈለጋችሁትን ማለት ትችላላችሁ። እቀመጣለሁ። ለእሷ ስለ ቀበጣጠረች ይቺ እንዲያውም አልወጣ ምን ትያለች? ከዛ በኋላ እሺ በቃ ቁጭ እላለሁ። እንዲያውም ምን እንደምትል ያለው ከዛ በኋላ እሱ ኦኬ በቃ እንትን አቁሙ ፕሊዝ። የመቄዶንያን ሰይፉ ላይ የተለጠፈውን እኔ ጋር አለ። አሁን ቴዲ ሐዋሳ የቴሌግራም ቻናል ላይ ፖስት አደርግላችኋለሁ። ሂዱ እዛ ላይ። ከዚህ ውጭ አካውንት የለም። ብዙ ነገር ለጥፍላችኋል። አይዟችሁ፣ ተረጋጉ። ዋናው ፔጁ ላይ ነው ያለው ወይስ አሁን ለጥፍላቸው ነው ገና? ኦኬ ሰይፉ ላይ የተነገረው ሪፍሬሽ አድርግ በአካውንት እኔ እሰማለሁ። እኔ በትልቁ ካርከኝ ዩቲዩብን ከፍቼዋለሁ። ቴዳ አገኘሁት። እሺ አገኘሁት። 7979 ነው የሚለው ሌላ ቁጥር 1000 ኖ ኮመርሻል ባንክ ይላል እዚህ ጋር ሲቢኢ ራይት 1041 50 56 447 ታስ ሌላ ነው። ይኸው እዚህ ጋር ላይቭ ነው። ቆይ ላሳይ። ያ ሌላ ነው ማለት ነው። አሁን ቅድም ከተባለው አንብበልን እዛ ላይ ያለው ይኸው አሁን አንዴ በትልቁ አድርገኝ። አንብበልንና በትልቁ አድርገኝ አንዴ። ይኸው 1000 ጀስት ንገሬ ቁጥሩን 1000። እሺ ይሄ ነው አይደለ? ቆይ እንስማማ መጀመሪያ። ኦኬ ንገር 1000 ቁጥሩን ልንገርህ። አሁን ቁጥሩን የምነግርህ እዚህ ጋር ቆይ አንዴ እዚህ ጋር ስክሪንሻት አድርጌው ነው። ከዛው ላይ አንስቼ ዜል አለው። ዜሉን መናገር እችላለሁ። ካሻፕ አለው። እንደገና ኮመርሻል ባንክ ያለው 1041 50 56 447 ኦልራይት። ይሄ መቄዶንያ ቻሪቲ፣ ይሄ የመቄዶንያ ነው፣ የራሳቸው ነው። የመቄዶንያ የራሳቸው ቻሪቲ አሶሲዬሽን ኢቲቢ 6447 ይላል። ያ የነሱ ነው። ይሄ ነው እንግዲህ ያለው። አሁን ደግሞ ፍራውል የተናገረውን አካውንት ክፈቱት። አሁን ደግሞ እሱ የተናገረውን አካውንት ቴዲ ንገረን። ቴዲ በትልቁንና ጽፋችኋል። አንተ ያልከውን ደግሞ እንስማ። አይ ከራሱ አንደበት እናሰማ። ቆይ እሺ በትልቁን ትሄዱ። እሺ እኔ በትልቁ ነው። ታፕታፕ እያደረጋችሁ ቤተሰብ ኮፒ ሊንክ እያደረጋችሁ ብዙ ሰው ማየት አለበት። ቀላል ነገር ይሁንና ተናገሩ። ኦኬ ክብራትና ክብራን ፍራውል ኢቲቻ የነገረን የታለ ቪዲዮ እዚህ ጋር
ኦኬ ስሙት። ችግር የለውም። ያዝልኝ ቆይ ያዝልኝ፣ ችግር የለውም። ቼዝ ባንክ እየከፈተ ነው እዚህ ጋር። አትክፈተው። እያደረግን ያለነው አሁን ትራንስፈር አይደለም። ቴዲ ሚዩት ላይ ነን። ግን ቶሮንቶ የተጣለብን አሁን እናስገባለን። $100 ሚሊዮን ለመሰለህ እንትን እንዳይሉ መግባት አለበት። ልተዋቸው ይቀመሱ እንደ ሁለቱም እኔ ምልህ እኮ ይመቻቸው ብሮ። ህዝብ ነው የሚረዳው። እኔ ደስ ይለኛል። በጥሩ ይኸውልህ እኔ አንድ ነገር 700,000 ነው ግን እኔ የምፈልገው አካውንታችን እኔ ያሳይቻለሁ 3,300,000 የሚለው አካውንት ቼዝ ባንክ ከፍቼ ነው 3,335,000 ስቴቪንግ ላይ ነው 188,000 ቼኪንግ ላይ ነው። እስከዚህ ላይ 700,000 አሁኑ ትራንስፈር ሲደረግ ያሳያል። ስለዚህ የመቄዶኒያ አካውንት ማስገባበት አካውንት 10,079,33,52,35 ለምን መሰላችሁ? ሰማችሁ ወይስ ልድገሙ? ሰማም ደግሞ ደስ ይለናል። ደግሞ አለው በደንብ ሰሙ። ሸርተት ትላልጋት ወደኋላ እና ኦኬ ከመቄዶኒያ ተነጋግሬ ያለው የሚለውን ቼኪንግ ላይ ነው። እስከዚህ ላይ 700,000 አሁኑ ትራንስፈር ሲደረግ ያሳያል። ስለዚህ የመቄዶኒያ አካውንት ማስገባበት አካውንት 10,079,33,52,35 ለምን መሰላችሁ? አሁንስ ድገመው ካላችሁ እንደግማለሁ አለ ይሄ ቁጥር አትኝ የስራ አስተዳዳሪው እንዳይሆን ነው። ቅድም የሰማነውንም ብትደግምልን አሪፍ ነው። ከቢኒያም ጋር ከመቄዶኒያዎች ጋር ተነጋግሬ የሚለውን ነገር ዶላር አካውንቱ እንዳይሆን ይሄ ቆይ ቴሌግራም ላይ ልጻፍላቸው። የሰማችሁትን ንገሩኝ። ቴሌግራም ላይ ላላችሁ ሰዎች ልጻፍላቸው እንዳልበደላቸው። እስከዛ እናንተ ማውራት ይችላል። አንዴ ፍራውል ያለው ቁጥር ስንት ነው? 10,000 10,000 79,33 52,35 52,35 ሰይፉ ፋንታሁን ላይ የተነገረን የመቄዶኒያ This is not going to be good for Suda. የሰይፉ ፋንታሁን ስሙ ሜንሽን ተደረገ so many times. It's not good. እሺ አሁን ቴሌግራም ላይ አስቀምጬላችኋለሁ። ሰይፉ ፋንታሁን ላይ የተዘረዘሩት የመቄዶኒያ ይሁን ተነግረናል። የባንክ አካውንቶች እና ፍራውል የተናገረው አለ ይሁን መጀመሪያው ነው አይደለም? የለም አይደለም። የሰማን አለ እዚህ እስከ ኮሜንት ላይ ያላችሁ ሰዎች እንዴ የተጋገዝ እንመለስ። ከሰይፉ ፋንታሁን ወስጄ ነው አለ። ኦኬ ኮኢንሲደንስ ነው እንዳትሉ፣ ኮኢንሲደንስም አይደለም። ሰይፉ ላይም ታይቶ አይደለም። እነዚህ እንደነገርኳችሁ የእናንተ በቂ ጊዜ ይስጣችኋለሁ። ከዛ የግላችሁን ሀሳብ ስጣላችሁ። ፐርፐዝሊ ዮናስ ማኛ ላይ ተጫውቶብሃል። ልብና ኩላሊት የመሰከረው እግዚአብሔር ነው። አያናን በጣም ማከብረውና መወደው ሰው ነው። አያና በጣም የሚያከብረኝ ሰው ነው። እዚህ ነገር ውስጥ እንድገባ የማይፈልግ ሰው ነው። ነገሮች በአጭር እንዲቆጩ የሚፈልግ ሰው ነው። አድማጭ ተመልካች ንቋል። ሁሉም ነገሩ የማጭበርበር ነው። ከጣት ጥፍሩ እስከ ራስ ፀጉሩ ድረስ ጥርጣሬ ነው። ይሄን አካውንት ሲያመጣ ሆን ብሎ በሚያውቀው ሰውዬ አካውንት ውስጥ ገንዘቡ እንዲገባ ነው። ይሄ እሱ በተደጋጋሚ ሲናገር እንደሰማችሁት
የመቄዶንያ ሰዎችን አናግሮ አሜሪካ ያሉትንም ኢትዮጵያ ያሉትንም አናግሮ የእኛ ገንዘብ ከገባ በኋላ የእሱን $700,000 ይዞ የሚሰጠው ሰይፉ ባለበት ለመቄዶንያ ሰዎች እንደሆነ በተደጋጋሚ ተናግሯል። ፐብሊክ ሪከርድ ነው። እኔ ቢያንስ ተስፈኛ ተመጽዋቾችም እናንተ ቢያንስ ለችን ጊዜ እንኳን ለህሊናችሁ እንድታድሩ ነው። ጋይስ የምናየው ነገርን በዚህ ደረጃ ላይ ከተታለልን ብዙ ነገሮችን የምናየው ነገር በዚህ ደረጃ ላይ ከተናነቀን እችን ምስኪን ሴት ምንም የማታውቅ ሴት ምን ሆና አይሆን? ይህን መገመት አለባችሁ። አሁን ነው ይሄ የህሊና ጉዳይ ነው። ከተሳሳትኩኝ እናንተ ልታረሙኝ ትችላላችሁ። ይህን ጉዳይ እዚህ ጋር ሃይባይ ገብቶ አቁም የሚለው ሰው ከሌለ ይሄ ሰውዬ ነገ ከነገ ወዲያ ምን ሊፈጥር ይችላል? ምን ነው የሚያደርገው? ነገ ተጠያቂነት ሲመጣ በእኛም ይመጣብናልና እኔ የሚታየኛ ነው። ባገኘሁት ቁጥር ደወልኩኝ። የሚከተለውን ቁጥር ሰጣችኋለሁ፣ እናንተም ትደውላላችሁ። የስልኩን ኮንቨርሴሽን ላስደምጣችሁ የምትሉት ነገር ከሌለ ነው ተደውሎ ሪካርድ የተደረገ ነው። አንድም ተስፈኛ ተመጽዋች እኔ መቼስ እንደው አሁን እዚህ ጋር እንደው ትንሽ አእምሯችሁ እንትን ካላለ እናንተ ዶክተር ጋር ነው መታየት ያለባችሁ። አንድም ተስፈኛ ተመጽዋች ይሄን ነገር እንግዲህ አይዶን ነው ዶክተር ጋር መታየት አለባችሁ። አሁንም ስቲል ይሄ ሰውዬ ለመከላከል ከቆማችሁ ማለት ነው ዶክተር ጋር መታየት አለባችሁ። ቁም ነገር እኔ የገዛ ወንድሜ የገዛ እህቴ እንኳን ብትሆን እኔ ከዚህ ምንም ላደርግ አልችልም። አምሶሪ ማለት አለበት ይሄ ሰውዬ። በቃ ሊባል ይገባል። ባልሆኑት ነገር ላይ ሆኛለሁ እያለ ነው። አድምጡ። ሰላም ጤና ይስጥልኝ። የወንድም ኤርሚያስ ስልክ ነው? እሺ፣ ፍኖተ ህይወት ጉዞ እንትኖች ናችሁ? መንፈሳዊ ጉዞ። ሰላም እንዴት ነህ? ይቅርታ በድርጅታችሁ ስም መጥራት ነበረብኝ። እሺ፣ ኤርሚያስ አስተባባሪያችሁ ነው? ይቅርታ ሄሎ ወይ ይቅርታ። ችግር የለም። በኮሚቴ የሚሰራ እንትን ነው እሱ አስተባባሪ ነበረ በዛን ጊዜ። ኦኬ። ስለዚህ አሁንም አለ አለ። እሺ። አይ እኔ የምደውለው ከውጭ ነው። ቁጥር ሰጥተውኝ ለመቄዶንያ አስገቢ ብለውኝ በዚህ ቁጥር ሳስገባው ኤርሚያስ ደቻሳ ዳባ ይላልና መቄዶንያ ደግሞ በግለሰብ ቁጥር እንደማያስገባ ነበር ማቀውና ያው እኔም እንትን ስላልኩኝ ነው ማቃችሁ በፍኖተ ህይወት ነውና ለጉዞ ቲኬት እንጂ ስትሰበስበው አላቅም ነበረ እና እስቲ እሱን ክሊር ለማድረግ ፈልጌ ነው። ያው እንዳልኩሽ ነው ተመራጭ ወደ ዲዛውን እንትን ነው ማለት የሚደረገው በሰንበት ምሽት ነው። አሁን የሰንበት ምሽት ማለት ነው። እሺ። እና ከሚዘጋጁ ሁለት ጉዞዎች ውስጥ አንደኛ የበጎ አድራጎት ጉዞ ነው የምናደርገው፣ ሁለተኛው ማለት ነው። ኦኬ። አሁን ጉዞውን ነው ወይስ ገንዘቡን ነው? እኔ አሁን ጉዞውን ልመጣ አይደለም፣ እኔ ገንዘቡን ልልክ ነው። እና ልክ ነሽ። መቄዶንያ ያውቃል በእናንተ በኩል ገንዘብ እንደሚመጣ እንደሚደርሰው ያውቃል ብዬ ነው። አክቲቭሊ እናንተ እንደ አንድ የመቄዶንያ ገንዘብ ሰብሳቢ ትሰራላችሁ ማለት ነው። ጉዞ እንደምትሄዱ አውቃለሁ፣ ግን ገንዘብ ሰብሳቢ ሆናችሁ መቄዶንያ አውቆ እናንተ እንደ አንድ ገንዘብ ሰብሳቢ ተቋም አውቆ ይደርሰዋል ያውቃል ማለት ነው። እንደዚህ እሱ ምንድነው ብቻ የሚሰራ እንትን የለውም እንጂ ኦፊሻሊ አሁን ራሱ እንትን ሰጥቶን ምናምን መቄዶንያ እናሰባሰባለን ተብሎ ራሱን የቻለ ክፍል የሚሰራ ክፍል የለውም። ስፔሲፊካሊ ያን ስራ የሚሰራ በመቄዶንያ ብቻ መቄዶንያ ሰብስቡልን ያለ ነገር የለም። እሺ፣ አመሰግናለሁ። እኔም ስልክ እርግጠኛ መሆን ስለፈለኩ ነው። አውቃለሁ መቄዶንያ ብለው የሰጡኝና ሳስገባ
ኤርሚያስ ይላል። ከዛ በኋላ እንትን ሳረገው ደግሞ ፍኖተ ህይወት እንደሆነ አውቃለሁ። ጉዞ እንደምትሉ እንጂ ገንዘብ እንደምትሰበስቡ አላውቅም። እና ለምንድን ነው የግለሰብ አካውንት የሰጠኝ ብዬ ነው ለመቄዶንያ በሚል ስም። በጣም አመሰግናለሁ። አዲስ አበባ ውስጥ ነው። በታሪኬ እኔ በጣም ውሸተኛና ወይም ደግሞ ቃላባኝ መታየት አልፈልግም። ኤርሚያስ ደቻሳ ዳባ ብላችሁ ፈልጉ። ፍኖተ ህይወት ይባላሉ። በመቄዶንያ ስም መቄዶንያ ገንዘብ ሰብስቡልን አላሏቸው። ከነዚህ ዝም ብሎ ኤርሚያስ ደቻሳ የሚባለው ዝም ብሎ ከነዚህ እንዳንዱ እንደ ያሬድ እንደሚያሰባስብ ግሩፕ ኦፍ ኢንዲቪጁዋልስ በእነዚህ ነው $700,000 የሚገባው። እነዚህ ነው መቄዶንያ ጋር ተነጋግረናል፣ አካውንታቸው አለን ተብሎ የተነገረን። አሁን ደግሞ ስደውልለት ከዩቲዩብ ላይ ሰይፉ ፋንታውን ካስቀመጠው የመቄዶንያ አካውንቱ ነው አለ። እሱ የነገረን የአካውንቱ ቁጥር ግን አንዱም ዩቲዩብ ላይ የለም። ኦኬ እሱ እንኳን በሚለው እንሂድ እንኳን ብንል ምን ነበር የታሰበው? ቴዶ እሱ ራሱ የላከልኝ ላሳየ። አንተን እያልኩኝ አይደለም። አንተ ገባኝ። እሱ ራሱ የላከልኝ ቅድም እኔ ስክሪንሻት ያደረኩትን የላከልኝ የተናገረውና ያለው የተለያዩ ናቸው ልልህ ፈልጌ ነው። እዚህ ጋር ገባ። እሱ የላከልኝ ይሄንን ነው። ኤግዛክትሊ እኛ ያወራ ነውን። ቆይ ላሳይ። በዚህ በኩል ያንተ ስም ስላልሆነ አጀንዳ አይቀየር፣ ግን አትሊስት ሌላ ቦታ ላይ ብታደርጉት ደስ ይላል። ስማችሁን አታጥፉት፣ የራሳችሁን የኔን አይደለም። እሱን ምሳሌ እኔን ስደቡኝ፣ በቃ ችግር የለውም። እኔን ስደቡኝ፣ ችግር የለውም። ወደ እንትኑ ፎከስ እናድርግ። ምን ታዘባችሁ? የሌለ እንትን ነው የታዘብነው። ማኛው ሶሻል ሚዲያ ላይ አንተ ረጅም ጊዜ ቆይታል። አንተ በዚህ ሌቭል ሰክሰህ ታውቃለህ? በፍጹም እኔ ከእርዳታ በተያያዘ የምታውቁኝ ናችሁ። ብዙም አልደግፈው ነገር ነው። ምክንያቱም በተለይ የተማርኩ ከማን ነው? ከተሙ ነው። ተሙ ብዙ ጊዜ ያየው ነገር አለ ኢትዮጵያ ሄዶ እና በእርዳታ ነገሮች ላይ ብዙ ጊዜ ማጭበርበር አለ ነው። ቁጥሮቹ የተለያዩ ናቸው። ቁጥሩ የተለያየ ደግሞ በጣም በጣም አስደንግጦኛል። እውነት ለመናገር ደንግጫለሁ። ለምን ኢንቴንሽኑ ለምን እንደሆነ ምን እንደሆነ አልገባም። እንደዚህ ያስገቡ ለመቄዶንያ ነው ቻሌንጅ እንደራረግ ተብለው ትክክለኛውን ደግሞ እናንተ መፍዘዛችሁ ነው እኔ የገረመኝ። ምክንያቱም የእናንተ ቻሌንጅ ስለሆነ የመቄዶንያን አካውንት እንኳን ይዛችሁ አልመጣችሁም። ገባ እሱ ያላችሁን ነው ያመናችሁት። የእናንተ እዛ ሰዓት ላይ እኮ ግርግር ነው ያለው እና እኛ ሆነ የቻሌንጁ ጉዳይ ነው፣ የብር ጉዳይ ነው። እናንተም አካውንት ይዛችሁ ብትመጡ ኖሮ በዛ ሰዓት የሚቋጭ ነበር እኮ እኛ ያሰብነውማ አለ እኮ የመቄዶንያ አሜሪካና ካናዳ ላይ የምትበካር አስገብተህ የምታደርገዋል በብር የምትልቀው አይደለም። ግን ኖ ወረምሰየነ እሱ አሁን ለምሳሌ የመቄዶንያ አካውንት ልስጣችሁ፣ የአካውንቱ ጉዳይ ይሄ ነው፣ የእኔ ደግሞ የቼዝ ባንክ አካውንት ይሄ ነው ብሎ ቃል በቃል ሲናገር እናንተም ግን የቼዝን አምናችሁታል ማለት ነው። ገባ አምነ ኦኬ የመቄዶንያ ነው ብለህ አምናችሁታል ማለት ነው አይደለ? ቴዲ እዛ ቦታ ላይ የማመን ያለማመን ጉዳይ አይደለም እኮ የአካውንቱን ነው ማውራ። አሁን የማመን ያለ እሱ ገብቶኛል። ግን አሁን እኔ እንድናወራ የምፈልገው ኦኬ እሱ አመጣሽ እኛ እንኳን እሺ እሱ ይሄን ያመጣው ምን አስቦ ነው? አሁን አንተ እንኳን አሁን ደውለህ አናገርኩ ስትል ላከል አይደል? ይሄንን እሱ የጠራው አካውንት ውስጥ እሱ የላከል ውስጥ አለ ይሄ ቁጥር የለም ላክልኝ በስክሪንሻት። እኔም ከዩቲዩብ መጀመሪያ ቀድሜ ይሄ ነው አልኳችሁ። እናንተ ከያዛችሁት ጋር እነጻጸራችሁት እሱ ካለው ጋር ማለት ነው። ከዛ ይሄንን የላኩት አለኝ። ኦኬ በጣም ጥሩ አልኩኝ። እሱ የላከልኝን አሁን አሳየው። እያሳየ እሱ ካለው ድምፅ ጋር ስታገናኘው አካውንቱ የተለያየ ነው። ሲደወልም የተገኘው የሌላ ካልከው ጋር አይመሳሰልም። በለው እስቲ ምን እንደሚል እንስማው። ዮኒ ጨርሶ አይደል እኮ በለው። አይ በለውና እሱን በለውና ምን እንደሚል እንስማው። አንተ ካልክ አሁን ብሎሃል አይደል? እንደዛ አይ ላኩለት እኮ እንደ ቮይስ ሜል ላኩኝ። አነሳልህም ቮይስ ሜል ላክ ጌታ ግደለው አነሳልህም። ቆይ ቮይስ ሜል አልተመለሰም። ዝማሬ ይመጣልሃል። ቮይስ ሜል ልክ ያለ አልተመለሰም። ልደውል እናንተ እስከዛ ታወሩ እዚሁ እያላችሁ
ነገ እየዘመረ ይመጣል። ችግር የለውም። ማህበረሰብም ይረሳል። ጋይስ በሲሪየስ ማውራት አለብን። እኔ ከምናገራቸው መካከል አንዱ ይሄ ነው። በጊዜ እንደዚህ አይነት ነገሮችን ማቆም አለብህ። ተኳኩለህ መተህ የዘመርክ እግዚአብሔር ቃል እንትን እያልክ ምስኪኖችን ማታለል ለጓደኞቹም አይመልስም። ይሶይ እኔ ላይቭ ከፍቻለሁ አለ። እሺ ላይቭ ከፍቻለሁ የራሴ ለምን አይመጣም? ለምን እዚህ አይመጣም? ከእነሱ ጋር ልነጋገርም ነው። ኦኬ አንተ እዛ ሄደህ ታናግረዋለህ። ከፈለገ አናግረዋለሁ። እኔ ቁጥር ይዤ እዚህ ያላችሁ ታዘቡ። የራሱን ቁጥር ይዤ ሄጄ እጠይቀዋለሁ። የእናንተን ቁጥር ንገሩኛ። አንዴ ዮናስ ንገረው። አንድ የአካውንቱን ቁጥር ፈለግከው? እንትና የተጻፈውን እንጂ ዋናው የኤርሚን ነው ወይስ እሱ ያለውን በእንትን ያለውን 10,000 በቮይስ ያለውን 10,000 ቮይሱን ለምን ፎርዋርድ አታደርግለትም? 10,000 ይጎ ቮይሱን ፎርዋርድ አድርገኝ ትሄድ ነው። ልክ ይላል እኮ ፎርዋርድ አድርግ ይላል። ነው ይድን 10,079 አንዴ ትሄደውን ላግኘው ከካለ በዋትሳፕ ላክልኝ ትሄደው በዋትሳፕ ላክልኝ። ቱቲክ ደርሷል። ማኛው ከመሄድሽ በፊት ግን አንድ ነገር ልበል። አይ ኖው ሃው ዩ ፕሌይ ወን ሀቅ ነገር ካለ አይ ላይክ ዘ ዌይ ዩ ሃንድል ቲንግስ። ሰማይና ምድር ቢያልፉ ልንገርህ፣ እኔ ባጭሩ ሰማይና ምድር ቢያልፉ ከዚህ ሊወጣ የምትችልበት ምንም በቃ ምንም ቀር ያኛውንም ቮይስ ላክልኝ። እዛ የተላከው ልጁ ቮይስ ልጅቷ የስልክ ኮንቨርሴሽኑን የስ ችግር አለ። አየህ ገባ። እዛ ሄጄ እሱን ማሰማት አለብኝ። ስልኩንም እኮ ደውላችሁ ቼክ ማለት ይችላል። ወዲህ ለዩ ው እዛ እሱ ላይቭ ላይ እንድታጫወት ይፈቅድላል። ኦፍኮርስ አዱ እንዴ በደንብ ነው ማጫወት። ተቀልዳለህ እንዴ ታዲያ? ምን ወንበር ላሞቅ ነው እንዴ? ጎማኝ ዚ አንድ ነገር ልበል። ይቀልዳል እንዴ? በደንብ ያላችሁን ኢንፎርሜሽን ስጡኝና እዛ ሄጄ ሙሉን አስቀምጥልሃል። ሙሉ ከስር ያላችሁ ደግሞ ትታዘባላችሁ። ሄዳችሁ እዛ ዮኒ ማኛ እዚህ ያለውን ነገር እዛ ብለዋለሁ የሚለውን እራሳችሁ ደረሰ። እስቲ አሁን መጣ። ታንክ ዩ ያ ደርሶኛል። ሰማይና ምድር ሌላ የሚጨምራለ ወይስ ይሄን ይዤ ነው የምሄደው? ናገረው እነሱ በፈለጉ አንግቤ ነው የምሄደው። እንግዲህ ቤተሰብ አሮን ነው እንግዲህ መንገዱን ጨርቅ ያርግ ይባለው። አቡካ ምትል ካለ አንተ ሚዲያ ላይ እንደቆየ ሰው ምን ማድረግ አለብህ መሰለህ? አሁን ቴዲ ቅድም እንዳለው ተስፈኛ ተረጂዎች ካሁን በኋላ እባካችሁ ብለህ ምከራቸው። በቃ እኔ ምምልህ ይሄንን ብቻ ብዙ ፎሎወር አለ። ተስፈኛ ተረጂዎች ናቸው። በዚህ ልክ አሁን ወተው ስም አልጠራም፣ እዚህ ቤት አይጠራም አሉ ለፍራኦል ኢቴቻ የሚከራከሩ ገብቷል። ጣልላቸውማ እነሱንማ የእነሱን እንጀራ እንዘጋ ግን ባና ይደረግላቸው በባለም በወለም ሶኬ መጣ። እሺ ስለዚህ እንግዲህ ሌላ ነገሮችም ካሏችሁ የእናንተ አንተ ከሰይፉ ዩቲዩብ ላይ ወስጄ ነው ብለኸኛል። ደግሞ እኔ ላይቭ ላይ ተናግረሃል። የታል ቁጥሩ በለው። አብሶሉት በቃ አለቀ። በቃ ያን ነው የምለው። ከዛ በኋላ ደግሞ ያኛው ሰው ቃል በቃል የማን ስልክ እንደሆነ ተደውሎ ቼክ ሲደረግ የነበረው የማን እንደሆነ ይሄው ያሳያል ድምፁ ብዬ እናገራለሁ። ይሄ ሁለቱም ቃል በቃል ከዛ ትነግረናል። እኛ እስከዛ እንጫወት የራሳችን ተጫወቱ የራሳቸው ማኝ ዜ ወይ አስተርጓሚ የሚያስፈልግ ከሆነ ተመልሰና። እሺ